ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅድሜከ ጋርየ የቄሳር ቀጭን ትእዛዝ በምኵራብ ተፈልጌ በመሠዊያው ፊት ብያዝ ልቤ አይክድም የተገዛው ለእውነት ነውና ምንም አይኖር የሚያቆመኝ ከአምላኬ ምስጋና ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ ያለ ጌታ እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተ ክርስቲያን ሊያወጣኝ ይችላል። እንደዚህ ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አቲቲ ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። እረፍቴ ሆይ በስምሽ ልጠራ የቃል እናት ያድናል ቃልሽ ታምር ይሠራል ስምሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጉዞ ወደ ታሪካዊቷ ቤዛዊተ ማርያም ገዳም። ቅዱስ ዳዊት በመዝሙሩ ዓይኖቼን ወደ ተራሮች አነሳለሁ እንዳለ እኛም የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የቅዱስ ጴጥሮስ ግቢ ጉባኤ ተማሪዎች የነፍስ ምግብ ፍለጋ ከየረር ተራራ በቅርብ ርቀት ላይ በሸለቆ መካከል ወደምትገኘው ታሪካዊቷ ቤዛዊተ ማርያም ገዳም ዓይኖቻችን አረፉ። የዚህ ጉዞ ዋና ዓላማ ከትምህርት ውጥረት ወጥተን መንፈሳዊ እረፍትን እንድናገኝ፣ የጥንት አባቶቻችንን ገዳማዊ ሕይወትና ታሪክ እንድንረዳ፣ እንዲሁም በመካከላችን ያለውን ክርስቲያናዊ ፍቅርና አንድነት ለማጠናከር ነው። ቤዛዊተ ማርያም በአዲስ አበባ ከተማ ለሚኩራ ክፍለ ከተማ በተለምዶ ቦሌ አራብሳ ተብሎ በሚጠራው አካባቢ የምትገኝ ጥንታዊትና ታሪካዊ ገዳም ነች። ቦታው በዋሻዎች ያጌጠ፣ ጥንታውያን መነኮሳትና መናኞች ዓለምን ንቀው ቃለ እግዚአብሔርን እህል ውሃ አድርገውና በቅድስና የኖሩበት መካነ በረከት ነው። የታሪኩ መጀመሪያ በትክክል ባይታወቅም በቦታው የሚገኙ የሰባ ፊደላት፣ ዕድሜ ጠገብ ዋሻዎችና የድንጋይ ጎተራዎች የገዳሙን ጥንታዊነት በዝምታ ይመሰክራሉ። ቀኑ ደርሶ ታኅሳስ 12 ቀን ሁላችንም ተሰባስበን ጉዟችንን ለመጀመር እየተጠባበቅን እንገኛለን። የፀሐይ መውጣት ቦታውን ልዩ ድባብ ሰጥቶታል። እንግዲህ ረዳታችን ከየት ይመጣል? ረዳታችንስ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ጉዟችንን በጸሎት እግዚአብሔርን ረዳት አድርገን ጀመርን። ከግቢ በር እስከ ገዳሙ ደጃፍ እስክንደርስ ድረስ ረጅሙን ጉዟችንን በዝማሬና በእልልታ የታጀበ ነበር። ዳዊት በመዝሙሩ እግርህን ለመናወጥ አልሰጠውም እንዳለ ለጉዞ የተነሳነው እግራችን ምንም እንከን ሳያጋጥመው ከ1 ሰዓት በላይ የፈጀው ጉዞ አጠናቀን እጅግ ነፍስን ደስ ወደምታሰኘው ቤዛዊተ ማርያም ደረስን። ገዳሙ እንደደረስን የተመለከትነው ድንቅ መልክዓ ምድር ይህች የእግዚአብሔር ደጅ ናት የሚያሰኝ ነበር። ሲኦል ምን ያህል አስፈሪ እንደሆነ በመጠኑ ለማሳየት ምእመኑ ንስሐ እንዲገባ ለማሳሰብ 5 በሮች፣ 3 አዳራሾች፣ 1 የጸበል ቦታ ያለው አምሳለ ሲኦል ተብሎ የሚጠራ አስደናቂ ዋሻ እንዲሁም በአሁኑ ትውልድ እየተገነቡ ያሉ ወደ 21 የሚደርሱ የዋሻ የጸበል ቦታዎችን ይዟል። የቦታው ቅድስና፣ ጸጥታ ሁል ጊዜ አዲስ በሚሆን የመንፈሳዊ ሐሴትን በውስጣችን አሳድሯል።
እንግዲህ እስራኤልን የሚጠብቅ አይተኛም አያንቀላፋም ነውና እኛም ደርሰን ለማየት ያበቃን አምላክ ከነሙሉ ክብሯና ቅድስናዋ ጠብቆ ለቀጣይ ትውልድ እንዲደርስ እየጸለየን ቦታውን ተሰናብተን አልፈናት ወደ መጣነው ቤተክርስቲያን ተመልሰን በጸሎት አዳራሽ ውስጥ መርሃ ግብራችንን ጀመርን። ከረጅም ጉዞ በኋላ ሁላችንም ላይ የድካምና የረሃብ ስሜት ይታይ ነበር። ነገር ግን አጋፔ ሲጀመር የታየው ትዕይንት ለየት ያለ ነበር። ለራስ ሲቆርሱ አያሳንሱ የሚለው ተረት ሆኖ ቀርቶ የራበው ሰው ረሃቡን ረስቶ ሌላውን ለማጉረስ ሲቻኮል ይታያል። እንግዲህ ከፍቅር የሚበልጥ ምን አለ? የማያውቁትና ተንከባካቢ ተብለው ለተሰጧቸው ሰዎች ብስኩትና ለስላሳ መጠጥ በመጋበዝ የታየው ፍቅር እውነተኛ ክርስቲያናዊ አንድነትን ያሳየ ነበር። በመቀጠልም በቡድን ተከፋፍለን በቅዱስ ቁርባንና ክርስቲያናዊ ሕይወት ውይይት አደረግን። ለቅዱስ ቁርባን እንቅፋት የሚሆኑብንን እንደ ፍርሃት፣ አጉል ትሕትና እና የተሳሳቱ አመለካከቶች ላይ ተወያይተን መፍትሄዎቹን ዳሰናል። በመጨረሻም የዕለቱ መምህር ክርስቲያን ሆኖ ቅዱስ ቁርባን አለመቀበል እንደማይቻልና ቁርባን መቀበል ከክርስቶስ ጋር አንድ ማለት እንደሆነ ሰፊ ማብራሪያ ሰጥተውናል። ከመምጣት በፊት ሐሳቡ ክርስቲያን ምን ማለት ነው? አንድ ሰው ክርስቲያን ነው ምንለውን ነገር መስራት ማወቅ ያስፈልጋል። ሁለተኛ አንድ ክርስቲያን ነኝ የሚል ሰው ከዚህ በማስተካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን መጻሕፍት የተወሰዱ ጥያቄዎችን መሰረት በማድረግ በመተባበርና በመወያየት አንድነታችንም እንዲጠናከር አይምሯችን እንዲነቃቃ እና በተጨማሪም የበለጠ የማንበብ ፍላጎት እንዲነሳሳ በማሰብ በቡድን የፐዝል ጨዋታ ተካሄደ። በመጨረሻም ይናገራል ፎቶ አይደል ነገሩ። ሁላችንም ይህንን ትልቅ መንፈሳዊ ጉዞ በያዝነው ስልክ በቡድን በመሆን የማስታወሻ ፎቶዎችን በመነሳት መርሃ ግብሩን አጠናቀቅን። ያገኘው በረከት የፈጠረብን መንፈሳዊ ሐሴት ድካማችንን አስረስቶ በዝማሬ ወደ ግቢያችን ተመለስን። ፊታችን ላይ ምን ነው ባልተመለስኩ የሚል የስስት ፊት ይታይ ነበር። እንግዲህ ምን ማለት ይቻላል? እግዚአብሔር ከክፉ ሁሉ ይጠብቅሃል፣ በቀኝ ክንዱ ይጋርድሃል ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትና መግባትን ይጠብቃል እንዳለ መውጣታችንንም መመለሳችንንም በሰላም ከክፉ ሁሉ ጠብቆ ለዚህ ላደረሰን አምላክ ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘንድሮ በተካሄደው 2018 ጉዞ በጣም አሪፍና ከጠበቅነው ቁጥር በላይ ነው የተገኘልን። ይህ ቁጥር በዚህ ከ3 ዓመታት በፊት በነበረው ቁጥር ለየት ያለና ከጠበቅነው ተማሪ በላይ ያገኘንበት ነው። ጥሩ የጉዞ መርሃ ግብር ነው ያለን ብለን ነው የምናስበው። አሪፍ ነው። ተማሪውም እንዳየነው ከሆነ በጣም ተደስቶበታል። እኔ ማስተላለፍ የምፈልገው ያው ይህ ጉዞ ዓላማው የተማሪውን ቁጥር ወደ ግቢ ጉባኤ መጥቶ ኮርስ የሚማርበትን መርሃ ግብራት የሚካፈልበትን ቁጥሩን ከፍ ለማድረግና በስነ ህይወቱ በሁለት በኩል የተሳለ ሰይፍ ሆኖ እንዲወጣ ነው መልእክት ማስተላልፈው እና የተሻለ ነው ብዬ ነው ማስበው በፊቱ ካሉ ጊዜዎች ማለት ነው። ይሄን ይመስላል ነው መልእክት። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንግዲህ ዛሬ በሆተ ብርሃን ቤዛዊት ማርያም ታላቁ መንፈሳዊ ጉዞ በቅዱስ ጴጥሮስ ግቢ ጉባኤ ተዘጋጅቶ እዛው እንገኛለን። የጉዞ ዓላማ ይዳሉ ጉዞ ሲኬድ በርካታ ዓላማዎች አሉት። ከነዚህ በርካታ ዓላማዎች መካከል ዋናውና የመጀመሪያው በሚቀጥለው ሳምንት ታኅሳስ 19 ግቢ ጉባኤያችን የሚያዘጋጀው የሕይወት ቀን የተባለ ሁላችንም የክርስቶስ ሥጋውንና ደሙን በጋራ ሆነን የምንቀበልበት ታላቅ መርሃ ግብር አለና እንዲህ አይነቱ ጉዞ ደግሞ በርካታ ሰብስቦ ስለ መርሃ ግብሩ መልእክት ለማስተላለፍ ብቻ ሳይሆን አጽንዖት ለመስጠትም ይሆናል በሚል ከሳምንት በፊት ቀድሞ ጉዞ እንዲዘጋጅ አስበን የተደረገ ነው። እንደውም በማህበሩ ሌላ ከሚሄድ ጉዞ ጋር ኦቨርላፕ ያደረገ መርሃ ግብር ነው።
ይህ ጉዳይ አጽንኦት ተሰጥቶት እንድናካሄድ የተፈቀደልን በዚህ ምክንያት ነው ማለት ነው። ያው ሌሎች ዓላማዎችም አሉት። ዋናው ግን ይሄ ነው እንደጠቀስኩት። ሌሎቹ በቅርቡ ግቢያችንን የተቀላቀሉ የመጀመሪያ ዓመት ተማሪዎች አሉ። በቅርቡ ደግሞ ዲፓርትመንት መጥቶ እንደተለያየ ግቢያት ስለሚሄዱ ስለ ግቢ ጉባኤያችን ምንም አይነት ኢሜጅ ሳይኖራቸው ላለመሸኘት እስካሁን ግቢ ጉባኤያችን በሚያዘጋጃቸው መርሃ ግብራት ላይ ሙሉ ለሙሉ እየተገኙ ስላልነበረ ዛሬ ሰብስበን ከወንድሞቻቸው ጋር እንዲተዋወቁ ወይ ቀደም በተጠቀስኩት ጉዳይ ላይ ደግሞ ውይይቶች ስላሉ ትምህርት ወንጌሉም በዛው ጉዳይ ላይ እንዲሆን የተደረገ ስለሆነ መንፈሳዊ እውቀትን ለማዳበር እርስ በርስ ያለውን ግንኙነት ለማጠናከር እንደ ግቢ ጉባኤ ታስቦ የተደረገ የጉዞ መርሃ ግብር ነው ማለት ነው። ያው እንደሚታወቀው እንዲህ አይነቱን ታላቅ ጉዞ ማዘጋጀት ብዙ ኢነርጂ እና የብዙ ተሳትፎ የሚጠይቅ ጉዳይ ነው። በርካታ የሚሰሩ ጉዳዮች ስላሉ ማለት ነው። በዚህም በዋናነት የግቢ ጉባኤው ባችና መርሃ ግብራት ማስተባበሪያ ክፍል ኃላፊነት ወስዶ እየሰራ የነበረ ቢሆንም ሁሉም ክፍላት ግን እየተሳተፉበት ስለሆነ ያው በእርግጥ ተግዳሮቶች ገጥመውናል። እንደዛም ሆኖ ግን በብዙ ጥረት እየተደገፈ ስለነበረ መልካም የሚባል ጉዞ ነው። ተግዳሮቶች ግን አሉ። እንደጠቀስኩት የመጀመሪያው ተግዳሮት መጀመሪያ ላይ ከ3 ወይም ከ2 ሳምንታት በፊት የተነጋገርነው ባስ ዛሬ በድንገት እንደማይችል ነግሮን እሱን ለመቀየር በርካታ ደቂቃዎችን ወደ 1 ሰዓት ከዛ በላይ የሚሆን ሰዓት በግቢው በመስተጓጎላችን መድረስ ባለብን ሰዓት ወደ ደብሩ መድረስ አልቻልንምና በመጨረሻም ሙሉ ለሙሉ በደብሩ መጎብኘት ያሉብን ነገሮች ሳንጎበኝ ሰዓት ሄዶብናል። ይሄ ትልቁ ተግዳሮታችን ነው። ከዛ ውጭ ግን በርካታ የግቢ ጉባኤው አባል እንግዲህ ምናልባት የተወሰኑ የቀሩ ካሌሉ በስተቀር የሸጥነው በጠቅላላ 230 የሚጠጋ ትኬት ነው። ለዚህ ለግቢ ጉባኤ 220 ወይም 10 አካባቢ 220 እና በላይ የሚሆኑ አባሎቻችንን ይዘን በቤዛዊት ማርያም እንገኛለን ማለት ነው። ቅድም እንደጠቀስኩት ጉዞ በርካታ ዓላማዎች አሉት። ከዚህ ውስጥ ያው ክርስቲያናዊ ውይይት በትምህርት ወንጌሉ ከማዳበሩ በተጨማሪ ወንድሞቻችንን የምንተዋወቅበት እርስ በርስ ግንኙነቶችን የምናዳብርበት ስለሆነ የግቢ ጉባኤያት ጉዞች ሌላም አይነት ጉዞች ሲዘጋጁ እንደዚህ አይነቱን መንፈሳዊ መርሃ ግብራት መሳተፍ በጣም መልካም ስለሆነ እንዲህ አይነቱ እድል አያመልጣችሁ እላለሁ። አመሰግናለሁ።